የተሰወረ ነገር ወደ ምን ይመጣል ወደ ብርሃን ቀን አለ የፍርድ ቀን ነው ያ ቀን ብሎ መጽሐፍ ቅዱስ ይናገራል ስለዚህ ዛሬ ስለማስበው ነገር መጠንቀቅ አለብኝ ማለት ነው ስለቴ ስለማስበው ነገር መጠንቀቅ አለብኝ ስለ ወንድሜ ስለማስበው ነገር መጠንቀቅ አለብኝ ስለ ቢዝነሴ ስለማስበው ነገር መጠንቀቅ አለብኝ ስለ ትዳሬ አብረውኝ ስለሚያገለግሉ አብረውኝ ስለሚኖሩ በቤተክርስቲያኑ ስላሉ ሰዎች ስለ ሰው ሁሉ ስለማስበው ነገር በጣም መጠንቀቅ አለብኝ ምክንያቱም የሐሳብ አንድ ቀን ለፍርድ ይመጣል ይሄን አስበ ነበር ተብሎ ለፍርድ ይመጣል ቅዱስ ቃሉ የፍርድ ቀን አለ ዮሐንስ የሚለን ምንድነው እንደዚህ ሁሉ ነገር ግልጥልጥ ብሎ ታይቶ ፍርድ በሚሰጥበት ቀን ድፍረት እንዲኖረን ይላል በዚያ ቀን ምንም ፍርሃት ማይሰማን የፈለገው ነገር ይገለጥ የፈለገው ነገር ይታይ ምንም እርግጠኛ ነኝ የምንል ሰዎች ከሆነን የዘላለም ሕይወት እንዳለን እርግጠኞች ነን ፍርድ የሚባል ነገር አለ ብዙ ጊዜ እንደዚህ ብላችሁ ልታስቡ ትችላላችሁ እኛ ጴንጤዎች ነን ጌታ ይባረክ በመስቀሉ ሥራ በደሙ ሥራ ይሄው ዛሬ እንኳን ትንሣኤውን ያከበርን አይደል እናንተ ታውቃላችሁ ነው ስለሱ ምንም አላወራም ስለ ባውዳ ዓመታችሁ ግን ትንሣኤውን ምናምን ማአት ነገር እኮ ምናደርገው አይደል ሰው እርግጠኞች ነን ይሄን በማድረጋችን ከዛ አንተ ፍርድ ፊት ልትመጣ ትችላለህ ዞር በል እኔ ጌታ ዳይን ከፍሎ መጽሐፍ ቅዱስ ያዛችሁ ሰዎች እስኪ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 እና እንዲያውጡልኝ ሁለተኛ ቆሮንቶስ የተጻፈው ለሙስሊሞች ነው አይደል ለሙስሊሞች አይደል የተጻፈው ሁለተኛ ቆሮንቶስ አይደል የተጻፈው ፓስተር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 እባክ ካገኘህ እዚህ ስክሪን ላይ አውጣልኝ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ትንሽ ታገሳለሁ ጌታ ኢየሱስ የእግዚአብሔር ልጅ ያድነናል ጌታ ልጠብቅ ወይስ ልቀጥል እሺ መጽሐፍ የያዙ ሰዎች አግኝተውታል ጥቅሱ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ጀምሮ እንዲህ ብሎ ይናገራል በዚህ ድንኳን ውስጥ እየኖርኩ ነው ይላል በዚህ ሰውነት ውስጥ እየኖር ያለው ኑሮ እና ግን አንድ ነገር ናፍቃለሁ አንድ ነገር ቃትታለሁ ይላል ምን ሲባል ይሄ በቃ መሄድ ወደ ጌታ መሄድ ግን ወደ ጌታ ቢሄድም ባልሄድም እዚህ ብኖርም እዛም ቢሄድ አንድ ነገር ነው የህይወቴ ዓላማ ይላል ምን ጌታን ደስ ማሰኘት ለምን ጳውሎስ በዚህ ልክ ለምን ትጨነቃለህ ምን አሳስቦ ነው ጌታን ደስ ማሰኘት በዚህ ልክ እንደዚህ የምታስበው እንደዚህ ብሎ ይናገራል እያንዳንዱ ሰው የጳውሎስ ጭንቀት እያንዳንዱ ሰው በስጋው ስላደረገው መልካም ወይም ክፉ ነገር በክርስቶስ የፍርድ ወንበር ፊት መጥቶ ይቆማል ከሊቅ እስከ ደቂቅ አንዳንድ ጊዜ አንዳንድ ልክ ያልሆኑ ባሎች ሚስቶቻቸውን በጣም ትክክል ያልሆነ ቋንቋ ይናገራሉ እና ጉዳዩን ከሷ ጋር እሷን ከማበሳጨት ምናምን ጋር ይያይዙታል አንዳንድ ጊዜ ልክ ያልሆኑ ሚስቶች ባሎቻቸውን በጣም ልክ ያልሆነ ቋንቋ ይናገራሉ ልባቸውን ይሰብራሉ ከዛ ታባቱ ሰራሁለት ምናምን ነገር ይላሉ really እዛ ሰውዬ ላይ ስለተናገርሽው ወይም እዛ ሴትዮ ላይ ስለተናገርከው ነገር በክርስቶስ የፍርድ ወንበር ፊት ትመጣለህ እንዴ በደሙ ታጥቤ ይቅር ብሎኛል ወይ ይቅር ስላለሽማ ቀጠለ ህይወት ብዙ ሰዎች የሚታለሉበት ኃጢአቴን ከተናዘዝኩ ደሙ ያነጻኝም ወይ ምናምን ይላሉ ሰዎች this is very fundamental በደም ስሙኝ በክርስቶስ ኢየሱስ ስታምኑ የዘላለም ህይወት አገኛችሁ ዳናችሁ ያባትና የልጅ ግንኙነት ቀጠለ ያ ያባትና የልጅ ግንኙነት የሆነ ነገር አጋጥሞት ሲንገራገጭ ንስሐ ትገቡና ትናዘዙና በደሙ እንደገና
ያነጻችሁና ሕይወትን ትቀጥላላችሁ ይሄ ስለ ዳናችሁ የሆነ ነገር ነው ላልዳኑት ይሄ እድል የለም ልጅነት ነው የሚቀጥለው በኑዛዜ ድህነት ነው የሚቀጥለው በኑዛዜ ከዚያስ ቅዱስ ቃሉ እንዲህ ብሎ ይናገራል ያ ምህረት ተቀበለበት በቃ ቀጥል ሕይወት ይቀጥል አይቋረጥም በተባለበት ጉዳይ ግን በክርስቶስ የፍርድ ወንበር ፊት ትመጣለህናስ ወይ ትሸለምበታለህ ወይ አትሸለምበትም እንደ ቆሮንቶስ ምዕራፍ 3 ምን ነው የሚነግራችሁ እንደ ብላተኛ አናጺ በዚህ መሰረትን መሰረትኩ ይላል ጳውሎስ ከዚያስ እያንዳንዱ ሰው በዚህ ላይ እንዴት እንደሚያንጽ ይጠንቀቅ ይላል አንዳንዱ በከበረ ድንጋይ አንዳንዱ ደግሞ በአገዳ አንዳንዱ ደግሞ በወርቅ አንዳንዱ ደግሞ በብር ያንጻል ነገር ግን ይላል የእያንዳንዱ ሥራ በእሳት that's a judgment የሚፈተንበት ጊዜ ይመጣል እና ያ የሰራው ሥራ ከጸናለት ይሸለምበታል የሰራው ሥራ ካልጸናለትስ ራቆቱን ምን ይላል ይድናል ይላል ለምን ድነት እግዚአብሔር ስጦታ ነው መጽሐፉ ይናገር የሚለው ማንንም እንዳይመካ ይኸው መልካም ቢሆን ወይም ክፉ እንዳደረገ ሲያብረን እናንብብ ከኔ ጋር እንደዚህ በሉሲ አንብቡ ይሄንን መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ አልሰማዋችሁም አራ አይሰማም ድምጻችሁ ስለዚህ ፍርድ አለ ባጭር አማርኛ በክርስቶስ የፍርድ ወንበር ፊት እንገለጣለን ከነገራችን አሁን ሰዎች አላወቁትም አሁን ሰዎች አላዩትም ስልካችን ላይ ምናረጋውን ቴክስት አሁን ሰዎች አላዩትም የብዙ ሰዎች ስልክ በእንትን ማምጣልኝ በሚስጥራዊ ቁልፍ የተዘጋ ነው ሴትዮዋ ከፍታ ማየት አትችልም እስቲ ስልክህን ሊወስደው ምን ያደርግልሻል እስቲ ስልክሽን ምን ያደርግልሃል ፕራይቬሲ የሚባል ነገር የለም ሚስት የማታቀው ሚስጥራዊ ቁልፍ ያለው ባል ጤነኛ አይደለም በግልጽ ነው መናገር ኤኒ ታይም ብድግ አርጋ ከፍታ ማታየው ሚስት ስልክን ከሆነ ችግር አለ ይወሰለትክ ነው ማለት ነው ለምንም ጥያቄ ይወሰለትክ ነው ልባርክ እንግዲህ ሚስት ያንን ያየች እንደሆነ ደንግጠህ እንደዛ የሚያርበተበት ከሆነ በዚህ ጌታ ፊት በዚያ ቴክስት ምክንያት ስትገለጥ ሚስጥራዊ ቁልፍ የለም አይገርምም ሚስጥራዊ ቁልፍ የለም ላንቺም እንደዛው ነው ይሄ የፍርድ ቀን የሚባለው እንዲህ አይነት ነገር የሚካሄድበት ነው ስለዚህ ዮሐንስ ምን ብሎ ይናገራል በፍርድ ቀን ምን እንዲኖረን ድፍረት ምንም ነገር በማይሰወርበት ያመነ ያላም የሁሉ ተገልጦ በሚታይበት በዚያ ቀን ሁሉን በሚያይ አምላክ ፊት በኮንፊደንስ መገኘት የሚያስችል ቦልድነስ ድፍረት ካለን የዘላለም ሕይወት እንዳለን እርግጠኞች ነን እሱ እንዴት ይመጣል ነግራችኋለሁ ይሁዳ ቁጥር 6 ሰው ብቻ አይደለም እንደዚህ ብሎ ነገር ፍርድ እንዳለ ሲናገር የነበራቸውን የክብር የስልጣን ቦታ ያልጠበቁ ያላከበሩ ያንን የተዉ መላእክት እስከ ፍርድ ቀን ድረስ በጨለማ እስራት ውስጥ ተጠብቀዋል ስለዚህ ሰው ይሁን መልአክ በእግዚአብሔር የፍርድ ዙፋን ፊት መጥቶ ይታያል ፍርድ የሚባል ነገር አለ እውነት ነው ገሃነም የሚባል ነገር አለ ሪል ነው አለ ዘመዶቼ ክርስትናን በአመክንዮ ጀስቲፋይ ልታረጉት አትሞክሩ already it's written ተጽፏል በቃ
አይ እንዲህ ለማለት የፈለገው እንደዚህ ብሎ ነው እንደዚህ የለም እንደሱ የሚባል ነገር የተጻፈውን ዝም ብለህ አንብበው ምክንያቱም አንተ አይደለም ጸሐፊው ያስተላለፈውን መልእክት ብቻ ነው በትክክል ማግኘት የሚያስፈልገው ጸሐፊዎቹ እንደዚህ ብለው ነግረውናል የፍርድ ቀን አለ ፒሪድ ከዚህ የፍርድ ቀን እንዴት ነፃ መሆን ይቻላል አንድ ወደ አንደኛ ዮሐንስ ልመልሳችሁ እግዚኦ ጌታ ኢየሱስ ብዙ ሰዎች ኢየሱስ ክርስቶስን ማመን የሃይማኖት ለውጥ ለማድረግ ይመስላችኋል አይደለም ምን የሚረባ ሃይማኖት አለ ምድር ላይ ምንም እኮ የረባ ሃይማኖት የለም ህይወት የሚሰጥ የተለየ የሚባል ደው የምትጓጉለት ሃይማኖት አንድም የለም እኮ አንድ የለም ከዘላለም ሞት የሚያድን የሚያተርፍ ከገሃነም የሚያስጥል ከእግዚአብሔር ፍርድ የሚያድን አንድ ሃይማኖት የለም የጴንጤ ሃይማኖትን ጨምሮ ማለት ነው የለም እና ብዙ ሰዎች ኢየሱስ ክርስቶስን እመኑ ሲባሉ ከንትን ወደ ጴንጤ ሃይማኖት አራትም ጡዛው ሰንብቱ ዘመዶቼ ምን ይጠቅማል ለኛ ጥቅማችን ሃይማኖታችሁ ሲለወጥ ሳይሆን እናንተ ከገሃነም ስትተርፉ ነው ለዚህ ደግሞ የግድ የቤት ለውጥ ማድረግ ላይ አስፈልገው ይችላል የተቀበላችሁትን ህይወት ካስቀጠለላችሁ ያላችሁበት ሃይማኖት ሰንብቱ ምን ይቀራል ቢበዛ መባና ስርዓት ነው ግድ የለም እዛው ሰንብቱ ሰርተን ኖራለ ችግር የለውም እዚህ ያለው ይከፍላል ይበቃል ሰው ከፍርድ ሊያመልጥ የሚችልበት ብቸኛ መንገድ አንዳንድ ሰው ኢየሱስ ብቻ ይባል አረ መጽሐፉ ነው የሚለው እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ማለት ምን ማለት ነው ብቻ ማለት አይደለም እንዴ ሌላ ስም የለም ምን ማለት ነው ይሄ ብቻ ነው ሌላ የለም ይሄ ብቻ ነው ያድናል አብልጭ ዮሐንስ እንደዚህ ብሎ ይናገራል ተመልከቱ ከዚህ ጣጣ ነፃ የሚወጣበትን መስመር ሲናገር ቁጥር 15 ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ ይላል ከፍርድ ነፃ ልወጣ የምችልበት መንገድ ምንድነው እሱ ያልከኝ እንደሆነ ኢየሱስ የእግዚአብሔር ልጅ እንደሆነ ማመን ምን ማለት ነው እሱ እዚህ ጋር ነው ትልቁ ጉዳይ ያለው ዮሐንስ ይሄንን መልእክት ሲጽፍ ኢየሱስ ነው ብሎ ክርስቶስን ከሚክድ በቀር ምናልባት ነገ መጨረሻ ላይ ማነሳው ሐሳብ ነው ብዙዎቻችሁ የሐሰት ትምህርት ምንም አይመስላችሁም ከየቲዩቡ እየጠጣችሁ መንግስተ ሰማይ እንደምትገቡ ታስባላችሁ ነገ መጨረሻው ድንጋጤ ያስደንግጫችሁ ነው የሚሄደው እሺ ከተሮ ላሲዝ ብዬ ነው እንዳትቀሩብኝ ኑ እሺ አብረን እንደነግጣለን ኑና አብረን ደንግጠን አብረን ንስሐ ገብተን አብረን ከዛ እንሄዳለን እናንተ ወደ ቤታችሁ ነው ወደ ሀገር ይሄዳል ደሱ እናደርጋለን እሺ መጽሐፉ እንደሚል ታውቃላችሁ አይደል ኢየሱስ ነው ብሎ ክርስቶስን ከሚክድ በስተቀር ሐሰተኛ ማን ነው ይልና ይሄ የክርስቶስ ተቃዋሚ መንፈስ ነው ይላል ዮሐንስ እዚህ እንደዚህ ብሎ ይነግራቸዋል ኢየሱስ የእግዚአብሔር ልጅ እንደሆነ የሚታመን በኢየሱስ ክርስቶስ ማንነት ላይ የተዛባ መረዳት ያለው ሰው አይድንም ከፍርድ አያመልጥ ይሄ የተዛባ አመለካከት ምንድነው እሱ መጽሐፉ እንዲህ ብሎ ይናገራል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ይሄ በመጀመሪያ በእግዚአብሔር ዘንድ ነበር ይላል በመጀመሪያ ቃል ነበር የት ነበር በእግዚአብሔር ዘንድ ማን ነበር እግዚአብሔር ነበር ፍጥረት ዓለም የሚባለው ነገር ካለ መኖር ወደ መኖር ከመምጣቱ በፊት የነበረው ነገር ይሄ ብቻ ነው ቁጥር 14 ዮሐንስ ወንጌል ምዕራፍ 1 ቃል ሥጋ ሆነ
የቱ ቃል? ንግረታዊው የእግዚአብሔር ቃል ነው። ስለ እግዚአብሔር ቃል ፓስተር ያስተምራችኋል በሌላ ጊዜ። አሁን ያወራው ያለሁት ስለ ንግረታዊው የእግዚአብሔር ቃል verbal word of God ሳይሆን the person word of God ነው ማለት። ኢየሱስ የእግዚአብሔር ንግግራዊ ቃል ነው ብሎ የሚያምን ሰው ወደ ገሃነም ነው የሚሄደው። አይድንም። ከፍርድ ሊያመልጥ አይችልም። He is the person word of God. ለዘላለም ለስሙ ክብር ይሁን። ዋው! እርሱ ያ እግዚአብሔር የሆነው ያ አምላክ የሆነው the same attribute ከአብ ጋር ያለው እርሱ the same attribute ከመንፈስ ቅዱስ ጋር ያለው እርሱ ያ ፐርሰን ሰው ሆነ፣ ስጋ ሆነ። ቃል ስጋ ሆነ፣ ጸጋንና እውነትን ተመልቶ በመካከላችን አደረ። እግዚአብሔር እግዚአብሔርም ያለውን ክብር የአንድያ ልጁን ክብር አየን ይላል። በጣም ይገርማችሁ። እስራኤል ሕዝብ ከግብጽ ምድር ሲወጣ እግዚአብሔርን አላየም። ሙሴ የሚባል ነብይ ተላከ። እግዚአብሔር ይላል ብሎ ተናገረ። ይላል እና እስራኤል ሕዝብ በሙሴ ላይ በጣም ዳውት ነበራቸው። በጣም አላ እግዚአብሔር አንድ ጊዜ ቀጠሮ ሰጥቶ ዘጸአት ምዕራፍ 19 ነው ሲደርሱ ቀጠሮ ሰጥቶ እንዲያምኑ ባረጋለሁ አለው። እኔ እንደላኩ የኔ መልእክተኛ እንደሆንክ እንዲያምኑ ባረጋለሁ። ህዝቡ ደግሞ ከኔ ጋር ኪዳን ይጋባል አለ እግዚአብሔር። ኪዳን ይጋባል። የወተት ማር እያለ የሚሮጥ ህዝብ የኔ ጥያቄ ወተትና ማር ሰውቀ ወተት ከነአን ደርሶ ወተት አሁን እንደሚባል በርቅሼ ደርምሼ ከስክሼ ምናምን ይሄ ግሬደር ክርስትና አለ አይደለ? ሰዎች የትራክተር ክርስትና ያመኑ ክርስቲያን ነኝ ይላሉ። ብራዘር የዘበኛ እንትን አላቸው ክርስትና አላቸው። ተከፈተ ተዘጋ ምን እንደሚባል ነገር የለም ብራዘር። ታክስ እንደዚህ ነገር አያወራም። ኢየሱስ በር ለመክፈት በር ለመዝጋት አልሞተም። አትቀልድ። ደሙን አታክፋፋ። እንደዚህ አይነት ጨዋታ አይጫወትም ጌታ። የለም መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ትቀልዳለህ እንዴ? ደን እንደሱ ሆኖ ነበር። ሰዎች ወተት ማር ምናምን ያሉ ሲሄዱ አቆምልኝ እዚህ ምድር ወተት አቆምልኝ ያሉ ሲል አስቆመ እና ምን ልበላቸው ሲለው በምድር ያለ ህዝብ ሁሉ የኔ አይደል አለ እግዚአብሔር። አዎ እናንተ ከግብጽ ምድር ለምን እንዳወጣው ታውቃላችሁ? አናውቅም። እንግዲህ ያወጣሁት እናንተ በምድር ያለ ህዝብ ሁሉ የኔ ነው። ግን እናንተ በምድር ካለው ህዝብ ሁሉ ተለይታችሁ ተመርጣችሁ ለኔ የመንግስት ካህናት እንድትሆኑ ነው። በዚህ ጉዳይ ተስማማላችሁ? በልና ጠይቃቸው ከተስማሙና አሉ። ሙሴ መጣና ነገረው። እግዚአብሔር ልገዛችሁ ፈልጋለሁ ይላል። መንግስቱን ላያችሁ ላይ ሊያደርግ ይፈልጋል። ለዚህ ነው ከግብጽ የወጣችሁት የዳናችሁት። አንቺም በክርስቶስ ኢየሱስ አምነሽ የዳንሽው ለመበልጸግ አይደለም፣ ለመበርከስ ለመከስከስ አይደለም፣ ለእግዚአብሔር ለመገዛት። አሁን እግዚአብሔር ካልገዛው ህይወትህን ድኛለሁ ጸጋው የለም። መጽሐፉ ላይ ነው የሚለው። ሐዋርያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 8 እና 9 አንብቡ ምን ብሎ እንደሚናገር። ጳውሎስ ጢሞቴዎስን ና አብረህ መከራ ተቀበል ወንጌል ለምን ሲለው አልገባም ማለት ነው። ጴጥሮስ ጢሞቴዎስ ልንገርህ አለው። ያዳነን አለው ማን? እግዚአብሔር ያዳነን። ምንም ሰርተን አልዳንም። ያዳነን ከዚያስ ወደ ቅዱስ ኑሮ የጠራን። የሚገርም ነገር ነው። ያዳነን ወደ ቅዱስ ኑሮ የጠራን። የዳንሽው ለቅዱስ ኑሮ ነው። የዳንኩት ለቅዱስ ኑሮ ነው። ቅዱስ ኑሮ የሌለበት ክርስትና ገሃነም እንደሚያደርስ እኔ ያረጋግጥላችኋለሁ። እግዚአብሔር ቃል አመኛለሁ። ጸጋው ምናምን አይሰራም። መድረክ ላይ እንደበደነስ አይደለም ብራዘር። ጻፈው የሚለው ይሄንን ነው። ኦኬ ወደ ሐሳቤ ልምጣ። ጸጋንና እውነትን ተሞልቶ ማይ ፖይንት ያዙልኝ በመካከላችን አደረ። ስለዚህ እግዚአብሔር ያንን ህዝብ ተስማማና ከዛ ህግ ሰጠ። ምዕራፍ 20 ላይ ምዕራፍ 24 ላይ እግዚአብሔር እንደዚህ ያለ ሙሴ አለው አቤት በህዝቡ መካከል ማደር ፈልጋለሁ እንዲያዩኝ ፈልጋለሁ። እስካሁን በአንተ በኩል አይደል ማውራቸው እኔ መካከላቸው ማደር ፈልጋለሁ አለው። እና ሲለው የመገናኛ ድንኳን የሚባል ስራና ጨርስ ቶሎ በል። ሰራና ጨረሰ። መጽሐፍ እንዲህ ብሎ ይናገራል።
የእግዚአብሔር ደመና መጥቶ በላዩ ላይ አረፈ። እስራኤል ሶስቱ ነገድ በዚህ ሶስቱ ነገድ በዚህ ሶስቱ ነገድ በዛ ሶስቱ ነገድ በዛ ዙሪያውን ከበው እግዚአብሔር በመካከላቸው አድሮ ሰው ሁሉ አይኑን ሲከፍት ሙሴ አይደለም አሁን የሚታየው እግዚአብሔርን ማየት ጀመሩ ሰዎች። ኢየሱስ በመካከላችን ሰው ሆነና አደረ በመካከላችን ያለ መጽሐፍ። እናስ የአንድ ልጁን ክብር አየን። ማንን? እግዚአብሔርን። እንዴት አየነው? ሰው ሆኖ መለኮትን ሰው ሆኖ አየነው። እኛ መካከል አደረ። ለዚህ ነው ቁጥር 18 ላይ ሲደርስ እንደ ብሎ ይናገራል እግዚአብሔርን ያየው ከቶ ማንም የለም ይላል። እናስ በእቅፉ የነበረ ምናምን አይደለም የሚለው ያለ ስቲል በሱ እቅፍ ውስጥ ሞኖጌኔስቴዎስ አምላክ የሆነው እርሱ ልጁ አንድያ ልጁ የሆነው አምላክ። አዲሱን ትርጉም ስታነቡ እንደሱ ታገኛላችሁ። አንድያ ልጁ የሆነው አምላክ በሁለት እግሩ ሰው መሃል ሄደ። አዎ እንደ ሰው የራበው። አዎ ሙስሊሞች እንትን ይላሉ አንዳንድ ጊዜ የእናንተ አምላክ በልቶ ጠጥቶ ባኞ ቤት ሄዶ እንዴት አምላክ ይሆናል ይላሉ። እኔ በጣም ይገርመኝ የነሱ ነብይ በልቶ ጠጥቶ ምን ብሎ ነብይ መሆን ችሏል? ይገርመኛል። አዎ በላ ጠጣ። አዎ እውነት ነው። እኔን ሆነ። አዎ እውነት ነው። አምላክነቱን የት ወስዶት ይዞት በአምላክነቱ ላይ ማዕቀብ አድርጎ ሰውነትን ጨምሮ ሰውነትን ገንዘቡ አድርጎ በመካከላችን አደረ። አየነው እግዚአብሔር። ጳውሎስ ይህን ጻፈልን። እግዚአብሔርን የመምሰል ምስጢር ለጥርጥር ታላቅ ነው አለና በምን የተገለጠ? በስጋ በስጋ። ኢየሱስ ማን ነው? እዚህ ቤት እስቲ ድምጽ ልስማ። እግዚአብሔር ነው በሉሲ። በደንብ ስሙኝ። ኢየሱስ ማን ነው? አልሰማዋችሁም? እዚህ ቤት ችግር አለ መሰለኝ። እግዚአብሔር ኢየሱስ ማን ነው? አዎ he is divine። አብ ነው አይደለም ያልነው። he is መለኮት። መለኮት በስጋ ተገለጠ። መለኮት በዚህ ምድር ሲመላለስ ታየ። የማይደክመው ሲደክመው ምናምን ታየ። ምን እንዳላቸው ታውቃላችሁ? ዮሐንስ ወንጌል ምዕራፍ 8 ላይ እኔ እርሱ እንደሆንኩ ባታምኑ በኃጢአታችሁ ምን ትሆናላችሁ? በምድር ላይ ከድንግል ማርያም በመንፈስ ቅዱስ ተጸንሶ የተወለደው የእግዚአብሔር ልጅ ኢየሱስ አምላክ ሰው እንደሆነ ማታምኑ ከሆነ ከዚህ ፍርድ ነፃ ልትወጡ አትችሉም። እሱ ነው ያለው። እርሱ እኔ እንደሆንኩ ካላመናችሁ በኃጢአታችሁ ትጠፋላችሁ አላቸው ለይሁዳውያን። የተቸገሩበት ጉዳይ ይሄ ነበር። የኔ ወንድሞችና እህቶች ኢየሱስ ለእናንተ ማን ነው? ቲክታክ ላይ ዩቲዩብ ላይ ምናምን ኢየሱስ ለእናንተ ማን ነው? የማ ትምህርት ነው ደስ የሚያሰኛችሁ? አንዳንዶቹን ስም ብጠራ ቅር አይላችሁ ማለት እንደና ኃይሉ ዮሐንስ አይነት ሰዎች እኔም ኢየሱስም ምንም ልዩነት የለም ስለ እግዚአብሔር ነው እግዚአብሔር የሚሉ ሪሊ እሱ አምላክ ሰው ነው። እኔ ሰው ብቻ ነኝ። እሱ በባህሪ የእግዚአብሔር ልጅ ነው። እኔ በጸጋ ተቀበለኝ። በቃ ልጄ ነህ አለ። የማደጎ ልጅ ሆንኩ። እኛ ማደጎ የሚገባንና መጽሐፍ ቅዱስ የሚያወራው ማደጎ የተለያየ ግን ተቀበለኝ በጸጋ ልጄ ሁን አለ። እና ልጅ ሆኜ ከመለኮት ባህሪ ተካፈል አለ። ምን ልካፈል? ፍቅር፣ እምነት፣ ደስታ፣ ሰላም ተካፈልኩ። መጽሐፌ ነው የሚያስተምረው። እና ከመለኮት ባህሪ ስለተካፈልኩ ታዲያ እግዚአብሔር አልሆንኩም። ለምን? እግዚአብሔር ፍቅር ብቻ አይደለም። እግዚአብሔር ቅዱስ ብቻ አይደለም። እግዚአብሔር ለተካፈልኩ የተባልኳትን አንድ 10 እና 8 ባህሪ እሷን ስላገኘው እግዚአብሔር ልሆን አልችልም። ከዛ ደስ ይለናል። yes ትንንሾቹ ክርስቶሶች ነን እኛ የእግዚአብሔር ምናምን አንዱን ጥቅስ ከዚህ አንዱን ጥቅስ ከዚህ እንደ ደሃ ዱሪቶ አንዱን ከዚህ ይሰፉና yes ሃሌሉያ መገለጥ ነው። ሌላ አልሰማም ተጣፊያለሽ። ምን ጥያቄ አለው? ጭው ወዳለው ገደል። ኢየሱስ እግዚአብሔር ልጅ እንደሆነ አምናለሁ ማለት ምን ማለት ነው? ድንግል ማርያም ጸንሳ የወለደችው እርሱ አምላክ ሰው ነው።
ዮርዳኖስ ባህር የተጠመቀው የምወደው ልጄ በርሱ ደስ የሚለኝ ብሎ አባቱ ከሰማይ የመሰከረለት መንፈስ ቅዱስ በርግብ አምሳል መጥቶ በላዩ ያረፈበት እርሱ የእግዚአብሔር ልጅ ነው። አምላክ ሰው ነው። የእግዚአብሔር መንግስት የሰበከው አልዓዛርን ከሙታን ያስነሳው በመጨረሻ እንደ አንድ ደካማ ሰው ተይዞ እንደ ወንጀለኛ ተቆጥሮ የእንጨት መስቀል ተሸክሞ በቀራንዮ መንገድ እንዲሄድ የተደረገው ጎንበስ ቀና ያለው ሮማውያን በጭካኔ ጅራፍ የተለተሉት በዚያ የጭካኔ ችንካር እዚህ ወግተው ያንጠለጠሉት እርቃኑን የሮማ ሰዓሊዎች ናቸው ሼም ይዟቸው ጨርቅ ያረጉለት ሲሰቅሉት እንደሱ አይደለም የሰቀሉት እርቃኑን ነው የሰቀሉት። የሰዓሊዎችን ያህል ህሊና አልነበራቸውም ኢየሱስን የሰቀሉ ሰዎች። አዋርደው አንጠለጠሉት ማንን? አምላክ ሰውን። እና ምን ሆነ በዚያ ጊዜ? ዕብራውያን መጽሐፍ ምዕራፍ 2 ቁጥር 14 እንዲህ ብሎ ይናገራል። ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ እንዲሁ በስጋና በደም ተካፈለ። ለምን? በሞት ላይ ስልጣን ያለውን በሞቱ ምን እንዲል እንዲሽር እሱም ዲያብሎስ ነው ይላል። አይገርምም? በሞት ላይ ስልጣን የነበረው ማን ነው? ዲያብሎስ። ወይም የሞት ኃይል የሞት ፓወር ማን ነበር? ዲያብሎስ። እና እርሱን ለመሻር እንደውም የግሪኩ ቃል ምንድነው የሚለው? ሰይጣንን ፓራላይዝ ለማድረግ የአብ ስም ለዘላለም የተባረከ ይሁን። በምኑ ካላችሁ በሞቱ የእግዚአብሔር ልጅ መስቀል ላይ ሲሞት የሞት ኃይል የሆነው ዲያብሎስ ለአንዴና ለመጨረሻ ጊዜ ድል ተደረገ። ይሄን ብቻ ብሎ አይደለም የሚያበቃው መጽሐፉ። በህይወት ዘመናቸው ሁሉ በሞት ፍርሃት ያሉትን ነፃ እንዲያወጣቸው። በህይወት ዘመናቸው ሁሉ በምን ያሉትን? በሞት ፍርሃት ያሉትን ነፃ እንዲያወጣቸው። እንዴት ነው እሱ ከፍርድ ፍርሃት ነፃ ሊወጣ የሚችለው? ኢየሱስ ክርስቶስ እግዚአብሔር ልጅ በማመኔ። ይሄ ጌታ ከመስቀል አውርደው ቀበሩት። በሶስተኛው ቀን ከሙታን ተነሳ። መቃብር ፈንቅሎ አይደለም የተነሳው። ሰዎች መቃብር ፈንቅሎ መልአኩ ነው ድንጋይ አንከባለለ የተሱ መቃብር ወዛደር አረከው። ለመነሳት የግድ ድንጋይ ገፍቶ አያስፈልገውም። ተነሳ። እንዴት እንደተነ አባቱ አስነሳው ይላል። ቅዱስ መንፈስ አስነሳው ይላል። እሱም ራሱን አስነሳ። ነፍሴን በፈቃዴ አኖራታለሁ አነሳታለሁ እንዳለ ተነሳ። አብም ወልድም መንፈስ ቅዱስም የተስማሙበት ትንሳኤ በኢየሱስ ሕይወት ተከናወነ። ለ40 ቀን አዩት። ሰዎቹ ማመን አቃታቸው። አሁን ብዙዎቻችሁ የትንሳኤን በዓል ነው የምታከብሩት አይደል? በትንሳኤ እንደምታምኑ ስንቶቻችሁ እርግጠኛ አይደለንም። ትንሳኤን ማመን ስናት ኢዚ። ሰዎች ኤማውስ መንገድ ላይ እየተጓዙ ያለ መጣና ኢየሱስ ምን ታወራላችሁ አላቸው። እንግዳ ነህ እንዴ አንተ በዚህ አሉት። ሉቃስ ወንጌል ምዕራፍ 4 ምንድነው ሲላቸው እንዴ ሰሞኑን እዚህ ኢየሩሳሌም የሆነው ነገር አልሰማም ምን ተፈጠረ ምናምን ሲላቸው እንዴ እኛ እስራኤልን ነፃ ያወጣል ብለን ተስፋ አድርገነው የነበረ አንድ መሲህ ነበር እና ኧረ እንደው እባክህ ጉድ ሰራን። ሁሉን ተተከተለ ነው ጉድ ሰራን። ምን አረጋችሁ? አይ ይዘውት ይኸው መስቀል ላይ ከሳንጥልጥለው ከገደሉ ዛሬ 3ኛ ቀኑ። ከሁሉ ደግሞ የሚገርመው አሉት እኛ መካከል የነበሩ ትንሽ ወጥ የሚያረጋቸው ሴቶች በጣም ቆል ቢገር ከሁሉ ደግሞ አሉ በጣም ያስደነቀን ነገር እኛ መካከል ያሉ ሴቶች ተነስተዋል ብለው የሴት ነገር እዚሁ እሺ ያለ ይሰማችሁ። እኛ የሴቶቹ ሲገርመን እኛ መካከል ደግሞ ጴጥሮስ ነው የሚያሙት ደግሞ ከኛ መካከል ደግሞ አንዳንዶቹ ሮጠው ሄደው መቃብር አይተው መጣው የለም በእውነት ተነስቷል አሉን። ጉድ እኮ ነው። ማን ተነስቶ ያውቃል? የአብ ልጅ ብቻ። ጩና አሜን በሉ ባካችሁ። ማን ተነስቶ ያውቃል ከተባለ የአብ ልጅ ብቻ። ከዛ እናንተ ልባችሁ ከማመን የዘገየ ብሎ የብሉይ ኪዳንን መጽሐፍ እያነሳ ሲነግራቸው ልባቸው ይቃጠላል። ምን ማለት ነው ልባቸው ይቃጠላል? አቤት የዛሬው ቃል ዋው የዛሬው ቃል ይላሉ። የዛሬው ትምህርት የዛሬው ቃል ይላሉ። አንድ ቤት ደረሱ መሸና ከዛ አልፏቸው አረ እንዲማ አገልግለህን እንዲማ አስተምረህን አታት ግባ በልተህ ነው የምትሄደው ግባ አሉት። ገባ። አንዳንዱ ጴንጤ መንፈሳዊ ማስተዋል የሚያገኘው የሚበላው ሲሰጠው ነው እና አነሳና ባርኮ ብሉ ሲላቸው
እንጀራ ወደ አፋችን እንዴ በመንገድ ሲናገር ልባችን ይቃጠል ነበር። በጣም የሚገርመው ሉቃስ እንደዚህ ብሎ ጻፈልን መጽሐፍትን ያስተውሉ ዘንድ አሜን የእግዚአብሔርን ቃል አንደርስታንድ እንዲያረጉት እንዲገባቸው ከብዙ ትግል በኋላ ያ ትግል ሉቃስ ራሱ እንዳስረዳን ሐዋርያት ሥራ አንስታን ለ40 ቀን የፈጀ ትግል ነው። አብሯቸው በላ። የሁላችሁ መንፈስ በኔ እንደምታዩት አጥንት ምናምን ይስጋ የለውም ኑንኩኛ አለ። ስንት ነገር ተከናወኑ። ከዛ ነው ያመኑት። በአንድ ስብከት አይደለም ያመኑት። በጣም ብዙ ነገር ለ40 ቀን ጌታ ኢየሱስ ይሄን አርጉ ሲያበቃ ልክ ሲያምኑበት አንድ ነገር አላቸው። አመናችሁ ሂዱና ስበኩት። እንዴት ሲሉ ቆይ ብቻችሁን አይደለም ኢየሩሳሌም ቆዩ አላቸው። ምን እናርግ ብቻችሁንማ ተዘባርቃላችሁ። ስለኔ የሚመሰክረው እሱ ይመጣል እና ምን እናጣብቁት። እሱ ሲመጣ የኢየሱስ መንፈስ የትንቢት መንፈስ ስለሱ ይመሰክራል። የትንቢት መንፈስ ስልክ ቁጥር ሲጠራ የአያት ስም ሲጠራ አንተ መኝታ ቤትሽ ውስጥ ገባው ቁም ሳጥኑ ጋር ሲል አይከርምም። ባልሽ ባልቶጃለሽ ሲል እንዲህ አይነት ቲያትር አይሰራም። የኢየሱስ መንፈስ አንድ ነገር ያወራል። የአብ ልጅ ኢየሱስ ያድናል ይላል። ከመሆን ቤተ ክርስቲያን ዲሰፕሽን በጣም አለ። በቤተ ክርስቲያን ውስጥ የክርስቶስን ተቃዋሚ መንፈስ ከእግዚአብሔር መንፈስ መለየት በጣም ያስፈልጋል። በጣም ያስፈልጋል። በጣም በሚያሳዝን ሁኔታ በጣም ብዙ ሰዎች ዲሲቭ ሆነዋል በቤተ ክርስቲያን ውስጥ። እዚህኛ እንደዚህ እናስተምራቸዋለን። ከዛ ሄዱና ዩቲዩብ ላይ ስልክ ቁጥራቸውን ፈልገው ለነዛው ሰዎች የእግዚአብሔር ሰው የእግዚአብሔር ሴት ይላሉ። እግዚአብሔር አንድ ሰው ነው ያለው እሱም ልጁ ኢየሱስ ክርስቶስ። የእግዚአብሔር ነገር በሙሉ የሚያውቅ የእግዚአብሔር ነገር በሙሉ የገለጠ አንድ ሰው ልጁ ኢየሱስ ነው ያድናል። ሐዋርያው ቅዱስ ጳውሎስ እንኳን ከውቀት ከፍለን ምን እንላለን? ሶስተኛ ሰማይ ሄዶ የመጣው እኮ በቃል ላስረዳው ይቸግረኛል ከፍዬ ነው ማቀው አለ። ሙሉ በሙሉ እግዚአብሔርን ያብራራ እግዚአብሔርን የተረከ አንድ ሰው አለ። ማን ነው እሱ? የእግዚአብሔር ልጅ ኢየሱስ ሰው የሆነው አምላክ። ከዚያስ ከ40 ቀን በኋላ እያዩት ወደ ሰማይ ሄደ። ማን? አምላክ ሰው። ይሄን ማወራበት ምክንያት አለኝ። ብዙዎቻችን ኢየሱስን አምኛለሁ። ምንድነው ያመንሽው? ምንድነው ያመንከው? አሁን በሰማይ በአብ ቀኝ ያለው ኢየሱስ ምን አይነት ኢየሱስ ነው? አምላክ ሰው የሆነ ኢየሱስ። በአብ ቀኝ ያለ ስለኔ ይታያል የሚለው ኢየሱስ ሌላ ኢየሱስ አይደለም። አምላክ ሰው የሆነው ኢየሱስ። እነዛ የተወጉ እጆች ያሉት እነዛ የተወጉ ገኖች ያሉት ያው ኢየሱስ። የሚመጣውስ ያው ኢየሱስ። ከዚያስ በመምጣቱ ምን ይሆናል? መንግስትን በሙሉ ለአባቱ አሳልፎ ይሰጣል። ቆሮንቶስ ምዕራፍ 15 ለአባቱ ይሰጥና እሱ ራሱ ደግሞ ለአባቱ ይገዛል። እስከ መቼ? ለዘላለም። ስለዚህ ኢየሱስ ክርስቶስ አምላክ ሰው የሆነው ለ3 ዓመት ተኩል ሳይሆን ለዘላለም ነው። ለዘላለም ነው። እና ኢየሱስ እግዚአብሔር ልጅ ነው ብዬ ሳምን ምንድነው ማምነው? the whole package። ይሄንን ነው ማምነው። ይሄንን ነው ማምነው። የእግዚአብሔር መሲህ የእግዚአብሔር ክርስቶስ ኢየሱስ እርሱ ይሄ ነው። ይሄንን የሚያምን ሰው ከፍርድ ይድናል 100%። በዚህ ትምህርት ላይ የተዛባ መረዳት የሌለው ከፍርድ ይድናል 100%። ይሄው ዮሐንስ ያለን እሱ ነው። የመጀመሪያው ከፍርድ ነፃ መሆናችንን የምናረጋግጠው ኢየሱስን በዚህ ልክ አምነነዋል ወይ ነው። ሁለተኛ መንፈስ ቅዱስን ከእግዚአብሔር መቀበል። አሁን በቤተ ክርስቲያን ውስጥ መንፈስ ቅዱስ የሚያድሉ ሰዎች እንደ ጉድ ፈልተዋል ይላሉ። ካርቦን ዳይኦክሳይድ ከዛ ሰው ጤና ናችሁ ዘመዶቼ? በካርቦን ዳይኦክሳይድ really
ኢየሱስ ዮሐንስ ወንጌል ምዕራፍ 7 ከበዓሉ መጨረሻው ቀን አይሁዳውያን በሚያከብሩት ዛኛ ድርቅ ብለን ሆነ የምናከብረው የፋሲካ በዓል የአይሁዳውያን በዓላቸው ነው ያከብሩታል በየዓመቱ እኛ ከታምተ እንደምናከብረው እናንተ ናችሁ የምታውቁት ለማንኛውም እነሱ ያከብሩታል በዓላቸው ስለሆነ ያከብሩታልና እዛ በዓል ላይ በስውር ነበር የወጣው ጌታ ኢየሱስ ከዛ በበዓሉ የመጨረሻ ቀን እነሱ ፌሽታ ያደርጋሉ በቃ ከግብጽ ምድር ከባርነት ቤት የወጡበትን ቀን አስበው በጣም ይደሰታሉ በጣም ሴሌብሬት የሚያደርጉበት ቀን ነው በዚያ ቀን ብድጋልና ኢየሱስ እንዲህ ብሎ ተናገረ ማንንም የተጠማ ቢኖር ወደኔ ይምጣ እነሱኮ የደስታ ጥጉ ላይ ደርሰው ክላይማክሱ ላይ ወጥተው ረክተው ባሉበት ኢየሱስ ምን ይላቸዋል ማንንም የተጠማ ሰው ቢኖር ወደኔ ይምጣና ይጠጣ እኔ ከምሰጠው ውሃ የሚጠጣ ሰው የሕይወት ወንዞች ከሆዱ ይፈልቃሉ አልገባቸውም ሰዎቹ ተረዱት ምን ማለት ነው አሉት ይሄንን የምናገረው አለ በኔ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ነው ዮሐንስ ይጽፍልን እንዲህ ብሎ ጻፈ ይሄንን የተናገረው በርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ይሄንን ተናገረ ኢየሱስ ገና ስላልከበረ መንፈስ አልወረደም ነበር ይላል ከዚያስ ሐዋርያት ሥራ ምዕራፍ 2 እንደሚነግረን ይሄን ተስፋ የሰጠው ጌታ ወደ አባቱ ቀኝ ደረሰ እዚያ ገባና እንደዚህ ያለው የተስፋውን ቃል አምጣ የመንፈስ ቅዱስን ብሎ ተቀብሎ ከአባቱ ተአፈሰሰው ጩሁና አሜን በሉሲ ስለዚህ መንፈስ ቅዱስን ማገኘው መቼ ነው ካልከኝ ኢየሱስ የእግዚአብሔር ልጅ እንደሆነ ባመንክበት ቅጽበት የሆነ ሰውዬ እጅ ጭኖ የሆነ ሰውዬ ዘይት ቀብቶ የሆነ ሰውዬ ዱፍ ብሎ አይደለም መንፈስ ቅዱስን የምትቀበለው ኢየሱስ ክርስቶስን የእግዚአብሔር ልጅ ባመንክበት ቅጽበት የእግዚአብሔር መንፈስ አንተ ውስጥ ገብቷል አሜናችሁ እንዴት ደስ ሲል በጣም ዘግል አሜን ለማንኛውም እንትን ምትሉኝ ይመስለኛል እቺ መታወራት ነገር ብዙ አልገባችኝም ግን ለማንኛውም አሜን ጥሩ ለማንኛውም ቢሆን አሜን ብሎ ተቀበለና አፈሰሰው እና መንፈስ ቅዱስን ከማን ነው መቀበለው ከእግዚአብሔር ብቻ ከእግዚአብሔር መንፈስ ቅዱስን ለመቀበል ምንድነው ማድረግ ያለብኝ በልጁ በኢየሱስ ክርስቶስ ማመን ክርስቶስ እግዚአብሔር ልጅ እንደሆነ አሁን ባስቀመጥኩት ዶክትሪን መሰረት ሰዎች ሳያምኑ መንፈስ ገብቶብኛል የሚሉ ከሆነ የእግዚአብሔር መንፈስ አይደለም ደግማለሁ ይሄን ንግግሬ አሁን ባወራሁት ዶክትሪን መሰረት ሰዎች እግዚአብሔርን መንፈስ ሳይቀበሉ በሌላ መንገድ መንፈስ ተቀብያለሁ የሚሉ ከሆነ ኢየሱስን በዚህ ልክ ሳያምኑት የእግዚአብሔር መንፈስ አይደለም 100% ነው አረጋግጬ የምነግራችሁ ቅዱስ ቃሉ ስለሚል ስለዚህ እርግጠኛ መሆነው የእግዚአብሔር መንፈስ በኔ ውስጥ መገኘቱ ቅዱስ ቃሉ ምን ይላል ተመልከቱ እንደሚል 15 ኢየሱስ እግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በርሱ ይኖራል ዋት እግዚአብሔር በርሱ ይኖራል እርሱም ደግሞ በእግዚአብሔር ይኖራል እና እኛም እግዚአብሔር ለኛ ያለውን ፍቅሩን አውቀናል እንዴት ሆኖ ኢየሱስ እግዚአብሔር ልጅ እንደሆነ ስናምን እግዚአብሔርኛ ውስጥ ኖረ እኛ ደግሞ በሱ ኖርን እንዴት ቁጥር 14 ነው ባለ ቁጥር 13 ከመንፈሱ ስለሰጠን ከመኑ ስለሰጠን ባካችሁ ንገሩኝ ከመኑ ስለሰጠን ቀንጆቻችሁን አንሱና ከኔ ጋር እንዲህ ብላችሁ ተናገሩ እግዚአብሔር ሆይ በሉት ስለ መንፈስ ቅዱስ አመሰግንሃለሁ ዘመዶቼ ከዚህ ስጦታ ጋር የሚስተካከል ነገር የለም ይሄ መንፈስ ሲሰጠን ለቤዛ ቀን አተመን ይሄ መንፈስ ሲሰጠን መንፈሳችን ክፉ መንፈስ እንዳይገባበት ተቤዠው ተዘጋ የእግዚአብሔር ሆነን አሁን ላያችን ላይ ሲቀሙ ቢውሉ ሲደግሙ ቢውሉ ሲመትቱ ቢውሉ እኛ ጋር የሚመጣ ነገር የለም ግን በጣም በሚያሳዝን ሁኔታ ጸልዩ አደሮች እንዲሉናል ስላንቺ ስጸልይ የሆነ ነገር ሲከተልሽ አየው ትዳርሽ ከምናም ይላሉ ጫማው ካላለቀ ሲከተል ይኑር ካዛ እምነትሽን ትጥያለሽ መንበርበር ትጀምሪያለሽ በኢየሱስ የቤተሰብ መርገም ነው አሉኝ እኮ በኢየሱስ ቅዱስ ቃሉ ምን አለሽ ምን አለ ቅዱስ ቃሉ አንዳንድ ሰዎች እንዲላሉ አንተ የዘር መርገም የሚባል አለ የት ጋር ነው የተጻፈው የት ሚነግረኝ ሰው የት ነው የተጻፈው
እርግማን የሚባል ነገር እግዚአብሔር በኃጢአት ምክንያት ሰው አልረገመም። የረገመው ምድርን ነው። ካንተ የተነሳ ምድር የተረገመች ትሆናለች። ለሰው ወንጌል የሰበከው ይሄው ፓስተራችሁ ፊት ነው ማውሩ ለነገር መልኮት ሰው እንደሆነ አቃል ምድርን ረገመ፣ ለሰው ልጅ ወንጌል ሰበከው። ከዚያስ ሕግ የሚባል ነገር ተሰጠ። ዘዳግም ምዕራፍ 28 ለእስራኤል ሕዝብ ይሄን ሕግ ከጠበቅ በኋቃ መውጣት መግባት ነው ይባረካል። ይሄን ሕግ ካልጠበቅ የተረገምክ ትሆናለህ፣ እርግማን ያጋጥምሃል አለው። ለዚህ እስራኤል ሕዝብ ሕጉን ሊጠብቅ አልቻለም። ገላትያ መጽሐፍ ምዕራፍ 3 ቁጥር 13 እንዲህ ብሎ ይናገራል። ሃሌሉያ ጩና አሜን በሉ ባካችሁን። ይሄን ሳወራ እንዴት ደስ እንደሚለኝ አትጠይቁኝ። ገላትያ ምዕራፍ 3 ቁጥር 13 እንዲህ ብሎ ይናገራል። በእንጨት ላይ ተሰቅሎ የሚሞት ሁሉ የተረገመ ይሁን ተብሎ እንደተጻፈ ይሆን ዘንድ ክርስቶስ ከሕግ እርግማን እንዲዋጀን ማንን? አይሁድን። እኔማ ሕግ የለኝ ምን የለኝ የምን እርግማን አመጣችሁብኝ? አይሁድን ከሕግ እርግማን እንዲዋጀን መርገም ሆነ በመስቀል ላይ። አንድ ሰው ጮኸ አሜን ይበል እስቲ። ሲዋጅ አይሁድ ሲዋጅ ከሕግ እርግማን አይሁድ ሲዋጅ የአብርሃም በረከት በክርስቶስ በኩል ወደ አሕዛብ ያድናል። የአብ ልጅ ወደ አሕዛብ አይሁድን ሲዋጅ ለአብርሃም የተነገረ በረከት በክርስቶስ ኢየሱስ ወደ እኔ መጣ። መጽሐፉ እንደሚያወራ እና የዘር መርገም፣ ያጎትሽ መርገም፣ ያክስትሽ መርገም ከየት ነው የመጣው? ይሄ እኮ መስቀሉን የሚያዋርድ አጋንንታዊ ትምህርት እኮ ነው። መገለጥ የምንለው መገልበጥ ማለት ነው። እሱ እግዚአብሔር ይገልብጠው ከቤተ ክርስቲያን ላይ። ስለዚህ መንፈስ ቅዱስን በዚህ ልክ መቀበላችን ከዘላለም ፍርድ ለመዳናችን ማስረጃ ነው። ሶስተኛ እግዚአብሔር ለኛ ያለውን ፍቅር መረዳት። በምንድን ነው የምንረዳው እግዚአብሔር ለኔ ያለውን ፍቅር? እስካሁን ሳወራ እንደነበረ በክርስቶስ ላይ ካለኝ እምነት የተነሳ በውስጤ ባለ መንፈስ በእግዚአብሔር ፊት ድፍረት ሲኖረኝ ምን ማለት ነው? እሱ የጌታ መምጣት ሲናፍቀኝ ሞት ማልፈራ ሰውዬ ስሆን I'm ready to die ስንል ሁሉ ጊዜ ይሄንን በጉባኤ ስናገር ትንሿ ልጄ ሶርድ ትጣላኛለች። ባባ ለምን ነው ሞታለሁ ያልከው? ታወራው ትለኛለህ። ሞታለሁ። የኔን መሞት ካላመንሽ ክርስቲያን አይደለሽም አልኳት አንድ ቀን። የሚያስደነግጥሽ ከሆነ የኔ መሞት you are not Christian። ሰልፊሽ ካልሆንሽ በስተቀር በኔ መሞት ደስ ሊልሽ ነው የሚገባው አልኳት። ምን ይቀርብኛል? እናንተን አላውቅም፣ እኔ ግን ምንም የለኝም። ከልቤ ነው የምነግራችሁ። ምንም አሜሪካ ነገር 11 ዓመት ሆኖኛል። ብዙ ሰዎች ወፈፍ ይመስላቸዋል። ዲሲ ከተማን አላውቀውም። እኔ ሰው 3 ወር ጊዜ ወስዶ ይጎበኛዋል። እንትኑ ሞኒመንቱ ሚኒትስ ምናምን። እኔ ለሆነ ጉዳይ በመኪና ሳልፍ እድሜ ለጂፒኤስ ሁሉ ሀገርሽ ዋቃ አንቀልቅላት ወስደኛለች። በሷ እጀገብጭ ወጣል አለቀ። እና አንድ ሰው ጥያቄ ጠየቀኝ። አንተ አጓጓህም አለኝ። ዋት እግዚአብሔር ያሳያችሁ። ያንን ሙሉ ለመጎብኘት አንድ ወዳጄ እንደነገረኝ 3 ወር ፈጅቶበታል። እኔ 3 ወር ሙሉ ድንጋይ ሳይ ውላለሁ። ዛፍና ድንጋይ ሳይ እና አምናት ክሬዚ ዘመዶች ምን ታረጋዋለህ ካላችሁኝ መጽሐፍ ቅዱሴን እያነበብኩ ጾም ጸሎት ይዤ እየጸለይኩ ሰማይ በደም ፍሽ ታረጋለሁ። በቃ ሰውየው ድንጋይ ቶም ብሎ ደክሞት ሲመጣ እኔ በመንፈስ ቅዱስ ተነቃቅቼ በልሳን እያወራሁ ደስ ብሎኝ ባካችሁ ጊዜያችሁን ዝም ብላችሁ አታጥፉ። በዚህ ልክ የወደቀ ዓለም ውስጥ እየኖርን ኩራታችን አያድርስ። ምን አዲስ ነገር አለ? አዲስ ነገር ሰማይ ነው ያለው። አዲስ ነገር ሰማይ ነው ያለው። ኑሮ መረውኝ እንዳይመስላችሁ። በእውነት እግዚአብሔር ምስክሬ ነው። ምንም አልመረረኝም። በጣም የሚወደኝ ጉባኤ ነው ማገለግለው። በጣም የሚወደኝ
በጣም ተወደኝ ሚስት ናት ያለችኝ በጣም ይወዱኝ ልጆች ናቸው ያሉኝ እኔ ምንም አልመረረኝም ግን ማን እንደ ኢየሱስ ሌላ ሆነ አፍቃለሁ ምን ይሰማሻል ሲስቱ ኢየሱስ ይናፍቅሻል ላየው ናፍቃለሁ ድፍረት ወዳጄ ላየው ከፍርድ ነፃ የሆነ ሰው ከፍቅር የተነሳ እግዚአብሔር በእርሱ መኖሩን ያምናል ከፍርድ ነፃ የሆነ ሰው ከፍቅር የተነሳ በዚህ ዓለም ኢየሱስ እንደተመላለሰ ይመላለሳል እቺ ዓለም ኢየሱስን አልተቀበለችውም ዓለም ተቀበለኝ ብሎ መከራ አይ አልተጻፈም በዓለም ላይ ተቀባይነት ለማግኘት መከራ የምታዩ ሰዎች ይሄ ወንድማዊ ምክሬ ዛሬ ይሄ ነው ወደ ጌታ ተመለሱ ከፍቅር የተነሳ ከፍርድ ነፃ ሆኖ የሚኖር ሰው ጌታን ይናፍቃል ከፍቅር የተነሳ ከፍርድ ነፃ የሆነ ሰው ወንድሙን ይወዳል አይጠላው ለምን ወንድሙን መጥላት የዘላለም ሕይወት ስለሚያሳጣው እንደ ጥቁር ጉንዳን አርገነክሰ ይዘ ይሄና ምናምን በጥን አይሆንም ብራዘር አይሆንም ልጄና ተጥላው ነው የሚል ሰው መጥላት የሚችል ማንነት ውስጣችሁ ካለ ባጭር ቃል አልዳናችሁም ደፋር እንዴት እንዲህ ብሎ ይናገራል ትናንቱን መልእክት ስሙት ያደለም ያልኩት መጽሐፉ ነው ያለው ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ነፍሰ ገዳይም የዘላለም ሕይወት እንደሌለው ታውቃላችሁ አበቃ አራት ነጥብ በግሪኩ በአማርኛውም ይሄንን ነው የሚለው ይሄንን አይብራራም ይበቃ እንዳለን ያለ እና ከፍርድ ነፃ መሆኔን እንዴት ነው ማረጋግጠው ወንድሜን በመውደዴ ነው ወንድሜን በመውደዴ ፍርሃት የለብኝም እህቴን በመውደዴ ፍርሃት የለብኝም ከፍርሃት ነፃ በክርስቶስ አዳኝነት ማመን ከአንድ ቤተ እምነት ወደ ሌላ ቤተ እምነት ዝውውር ማድረግ አይደለም ዘመዶቼ ታዲያ ምንድነው ካላችሁኝ ከፍርድ ፍርሃት ነፃ መውጣት ነው ከፍርድ ፍርሃት ነፃ ያልወጣ ሰው የዘላለም ሕይወት እንዳለው እርግጠኛ ሊሆን በጭራሽ አይችልም አጠገባችሁ ያለውን ሰው ፍርድ ትፈራለህ ወይስ አትፈራም በሉልኝ ጨረስኩኝ እኔ ስለጠይቁልኝ ፍርድ ትፈራለህ ወይስ አትፈራም በሉት ሞትስ እንደው የምር አሁን ትፈራለህ ወይስ አትፈራም አይዟችሁ እንዴ ነው ሞትስ ትፈራለህ ወይስ አትፈራም እንዴ ነው ጠይቁልኝ ሞት የምትፈራ ከሆነ ፍርድም ትፈራለህ ማለት ነው ሞት የሚፈራ ፍርድ አልፈራም የሚል ሰው ሊኖር አይችልም ሞት የማይፈራ ሰው ነው ፍርድ የማይፈራው ሞት የሚፈራ ሰው ፍርድ ይፈራል ከዚህ ፍርሃት እንዴት ነው ነፃ መሆኔን ማረጋግጠው ኢየሱስ እግዚአብሔር ልጅ እንደሆነ በማመኔ ከዚህ ፍርሃት ነፃ ስወጣ በፍቅር ስኖር የእግዚአብሔር ልጆች ስወድ ነፃ ሰው መሆኔን ሳረጋግጥ የዘላለም ሕይወት እንዳለኝ እርግጠኛ ሆናለሁ ስለ እግዚአብሔር ልጅነት በኋላ ነው